እዚህ በዚህ ሳምንት ውስጥ ራሱ በእነዚህ 3-4 ቀናቶች ውስጥ ራሱ አንዴም እንኳን ጫፌን አልነካኝም። ለምን ብትሉ እኔ አላቅም ለምን አልነካሽም እንዴት እስካሁን ድረስ ልትሉ ትችላላችሁ። ግን ወፍ አንዴም አልነካኝም እና አይቀርበኝም ሁላ። በነገራችን ላይ ከካሜራ በኋላ ወፍ አይቀርበኝም እና በጣም ነው የሚያከብረኝ አይ ቲንክ። እና አመሰግናለሁ። ያንተን ክብር አይቼበታለሁ በዚህ ቀናቶች ውስጥ እና እኔ እንደውም በጣም እየፈራሁኝ ነበረ። በዚህ ተልካሻ ምክንያት እኔ ማንነቴን ማጣት አልፈልግም፣ ነገን ማበላሸት አልፈልግም ታውቃላችሁ። እና በጣም እየፈራሁኝ ነበረ። ግን ፍርሃቴን አይቶ ይሁን አላቅም አንዴ እንኳን ወደ እኔ አልቀረበም እና ምን ያክል እንደሚያከብረኝ ማየት እፈልጋለሁ። እና እስኪ ዛሬ አብረህኝ እደር። እዚህ መሬት ላይ ስትተኛ እያሳዘንከኝ ነው፣ እኔ መሬት ላይ እንድትተኛ አልፈልግም እለዋለሁ። ከዛ ያው ምን እንደሚለኝ አላቅም። እንደር እሺ ካለኝ ጉዴ ነው የሚፈለው፣ ግን እንደማይለኝ እርግጠኛ ነኝ። ምክንያቱም እሺ ቢል ኑሮ እስከ ዛሬ ድረስ ማንም የለብንም፣ ብቻችንን ነን። ጓደኞቹ እንኳን አይመጡም። እንደውም እዛኛው ቤት እያለን ጓደኞቹም ይመጣሉ ምናምን፣ ሰውም ይመጣል አብዛኛውን ጊዜ። እኔ እና እሱ እንደውም ብቻችንን ሁነን የምናሳልፈው ጊዜ ወፍ የለም። ምክንያቱም ያው እንደምታውቁት በጣም ብዙ ጓደኞች አሉት፣ የእሱም ጓደኞች አሉት። ብዙ የሚታወቅም አይታወቅም ሰው እየመጣ አብረን ከምናሳልፍበት ጊዜ ይልቅ የምንራራቅበት ጊዜ ነው የሚበዛው። እና የሰው ልጅ ደግሞ አብሮ ሲያሳልፍ ነው ይበልጥ መቀራረብ፣ ይበልጥ ሌላ ነገር ውስጥ መግባት የሚኖረው። እና በእነዚህ ቀናቶች ውስጥ እኔና ብሩኬ በጣም የምንቀራረብበት ብዙ ነገር የምናደርግበት ጊዜ ነበረን። ግን ብሩኬ አንዴም እንኳን አልነካኝም እንደነገርኳችሁና እስኪ ዛሬ አብረኸኝ ደርስለው ምን ይለኛል፣ ምን አይነት መልስ ነው የሚመልስልኝ የሚለውን አብረን እናያለን። እንግዲህ እዚህ ጠባብ ቤት ውስጥ ካሜራ እንዴት እንደምደብቅ አላቅም፣ ግን ወደዛ አካባቢ ለማድረግ እሞክራለሁ። ከዛ ውጭ ሌላ ምንም አማራጭ የለኝም። ካሜራ ካየ ያው እንግዲህ ምንም ማድረግ አልችልም። በቃ ምንም እኔ እዚህ ቤት ውስጥ ጊዜ ሳጣና የማደርገው ነገር ሲጠፋብኝ፣ በዛውም ደግሞ ትንሽ ላሰቃየው፣ ትንሽ ላዝገው ብዬ ነው። ምክንያቱም እኔን ጨጓራዬን እየላጠኝ ነው። እሱ ደግሞ ትንሽ ጨጓራውን መላጥ አለበት። በእንደዚህ አይነት በፕራንክ ቪዲዮዎች ምናምን ከመጣን በጣም ቆይተናል እና እስኪ ዛሬ ደግሞ ፕራንክ ሳደርገው ምን ይሰማዋል የሚለውን አብረን እናያለን። ያው ጂም ቤት ሄዷል። በነገራችን ላይ ስፖርተኛ ሆኗል። ሰውነቱ ምናምን እንዴት ነው? አልቀነሰባችሁም? እዚህ ጋር አካባቢ አልሰፋም? እውነት ደረቱ እጁ ምናምን በጣም ግብድዬ ሆኗል። ጂም መስራት ጀምሯል። አንድ ቀንም ጂም አቋርጦ አያውቅም። በእነዚህ ቀናቶች ውስጥ ራሱ ለእኔ እንኳን አይራራልኝም። ትቶኝ ነው የሚሄደው። በጂም ወፍ አይጨክንም እና ሄዶ ጂም ሰርቶ ምናምን ነው የሚመጣው። ስለዚህ ከጂም ሲመጣ በደንብ አድርገን እናሰቃየዋለን፣ ጨጓራውን እንልጠዋለን። ከዛ ምንም የለም በቃ በደንብ አድርገን ብቻ እናቃጥለዋለን። እኔን እንዳቃጠለኝ፣ እኔን እዚህ ቤት ውስጥ እንደዚህ አሽጎ እንዳስቀመጠኝ እኔ ደግሞ በደንብ አሰቃየዋለሁ። ስለዚህ ካሜራ እሱ ሳይመጣ በፊት ካሜራ ላስተካክልና ተመልሰን እንገናኛለን። እስከዛ ግን እናንተም ያው እንግዲህ መልካም ምኞታችሁን እየገለጻችሁ ፍቅራችሁን እያሳያችሁ አላችሁና እናንተን ማመስገን እፈልጋለሁ። ከዛ ደግሞ እባካችሁን የምሬን ነው፣ ከዚህ በላይ እዚህ ቤት ውስጥ መቆየት አልፈልግም እባካችሁን። ምክንያቱም እናንተ አይዞህ ባላችሁ ቁጥር ማለት ነው ይሄ ልጅ ከዚህ ቤት አያስወጣኝም። እኔ ደግሞ መውጣት ፈልጋለሁ። በጣም ብዙ እቅዶች አሉኝ፣ ብዙ ፕሮግራሞች አሉኝ፣ ብዙ የራሴ ነገሮች አሉኝ እና የራሴን ነገሮች ሉዝ ማድረግ አልፈልግም እና እባካችሁን ከዚህ በላይ ባታበረታቱ ጥሩ ነው። የምሬን ነው። በጣም ነው የሚጨንቀው 24 ሰዓት እዚህ ቤት ውስጥ መቆየት፣ አዲስ ነገር አለማየት። እኔ ከዚህ ቤት ውስጥ ስወጣ እንደ እንስሳ